በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከጥቅምት 24 ቀን ጀምሮ እየተደረገ ስለሚገኘው ዓለም አቀፍ የሚዲያ ዘመቻ ንቅናቄ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። እንደሚታወቀው ከጥቅምት 24 ቀን ጀምሮ ለተከታታይ 3 ቀናት ላለፉት 7 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኦርቶዶክሳውያን ላይ በመንግስት ድጋፍ ኃይል ተመድቦ ከለላ ተሰጥቶ በእቅድና በተልዕኮ እየተፈጸመ ያለውን ጄኖሳይድ ለዓለም አቀፍ ማህበረሰብ፣ ለሀገራት መሪዎች፣ ለዓለም አቀፍ የሚዲያ ተቋማትና ችግሩ ለሚመለከታቸው አካላት ለማድረስ የማህበራዊ ሚዲያ ዘመቻ እያካሄድን እንደሆነ ይታወቃል። ይህ ዘመቻ ከተጀመረበት ቀን አንስቶ በመላው ዓለም የሚገኙ ኦርቶዶክሳውያን የሐዘን ምልክት የሆኑ አልባሶችን በመልበስ ፕሮፋይል ፒክቸር በመቀየር እንዲሁም በተለያዩ የመገናኛ ዘዴዎች ንቅናቄ በማድረግ ለዓለም አቀፍ ማህበረሰብ የኦርቶዶክሳውያንን ሞት በማሳወቅ ላይ ይገኛሉ። ይህንንም ተከትሎ የተለያዩ የውጭ ሀገር ዜጎች፣ የኦሪየንታል ኦርቶዶክስ አባቶችና አገልጋዮች፣ በተለያዩ ሚዲያዎች ላይ የሚሰሩ ጋዜጠኞች ሐዘናቸውን በተለያየ መንገድ በመግለጽ ላይ ይገኛሉ። ዘመቻው ከተጀመረ ወዲህ በትናንትናው ዕለት በአርሲ ዞን ወርቲ ወረዳ አቦምሳ ከተማ ጋዶ ቀበሌ በ24/02/2018 ስማቸው ይርጋ ሲሳይ፣ የሽጥላ ሲሳይ፣ ጥበቡ ዝቃርጋቸው፣ አሞኛ ኃይልዬ፣ ንጉስ የከበደ የሚባሉ በአጠቃላይ 6 ሰዎች ተገድለዋል። 5ቱ ተቀብረዋል። ያንዱ ሬሳ እስካሁን ድረስ አልተገኘም። በተጨማሪም 3 ሰዎች ታፍነው ተወስደዋል። እዛው አቦምሳ ከተማ ፈረቀሳ ቀበሌ ማታ ላይ ስሙ እንዳለ መኮንን የተባለ እድሜው 56 እስከ 60 የሚገመት ኦርቶዶክሳዊ በማሳው ላይ ሳለ ተገድሏል። በ25/02/2018 ከታፈኑት 3ቱ ሰዎች 2ቱ ተገድለው ዛሬ በ26/02/2018 አቦምሳ መድኃኔዓለም ቀብራቸው ተፈጽሟል። ይህ በእንዲህ እንዳለ የአርሲ ዞን የመንግስት መዋቅር ትናንት ባደረገው ስብሰባ ለጩኸታችን እልባት ከመስጠት ይልቅ ሀገረ ስብከቱ ፍጹም ሰላም እንደሆነና መወያየት ያለብን በልማትና በዘላቂ ሰላም ጉዳዮች ነው በማለት ጭካኔ የተሞላበት ድምፅንና ሐዘንን የማፈን ዘመቻ እንዲሁም ዘመቻውን ለመቀልበስ በተለያየ መንገድ የተለያዩ አጀንዳዎችን በማውጣት የኦርቶዶክሳውያንን ሞት ለመሸፈን ሲሯሯጥ እንደነበር አይተናል። ይህ ሁሉ ሲሆን ከ60 በላይ አህጉረ ስብከት፣ ከ700 ያላነሱ ወረዳ ቤተ ክህነቶች፣ በርካታ አድባራትና ገዳማት፣ የሰንበት ትምህርት ቤት ህብረቶች፣ በመቶዎች የሚቆጠሩ ማህበራት፣ የቤተ ክርስቲያን ሚዲያዎች አንዳቸውም እንኳን ስላሰቃቂው የአርሲ ኦርቶዶክሳውያን ሞትና ስደት ትንፍሽ ሊሉ አልፈቀዱም። ከሁሉም የሚያሳዝነው ደግሞ በጠቅላይ ቤተ ክህነት ስር ያሉ መዋቅራት በጉዳዩ ላይ ትኩረት አድርገው ይሰሩበት ዘንድ በተደጋጋሚ ቢጠየቁም የልክ በሚመስል ሁኔታ ሁሉም ዝም በማለት ይባስ ብሎ አንዳንዶቹ ሐዘናችን ላይ በመሳለቅ ስለ ጉባኤ፣ ስለ መዝሙራት፣ ስለ መጻሕፍት ሲናገሩ ለዘመቻው ማስቀየሻ ይሆን ዘንድ ይበጀናል ያሉትን ፍኖተ ጽድቅ የሚባል የታድሶ ሚዲያን ህጋዊ አድርጌዋለሁ በማለት ዜና ያስነግራሉ። አሁን ጥያቄው ይህ ሁሉ ተቋማት ያሏት ቤተክርስቲያን ድምጽ የሚሆናት ጠፍቶ ልጆቿ በየሜዳው ወድቀው በጅምላ እየተቀበሩ ይቀጥላሉ ወይስ የሚለው ነው። ምንም እንኳን ችግራችንን የሚፈታልን መሪ ባይኖረንም የኦርቶዶክሳውያንን ሞት ማስቆምና ዘላቂነት ያለው መፍትሄ ማምጣት ለነገ የማይባል ጉዳይ በመሆኑ እንደዚህ ቀደሙ ጀምረን የምንተወው ሳይሆን መፍትሄ እስክናገኝ ድረስ ወደ ኋላ የማንል መሆኑን እያሳሰብን ዘመቻው እስከ እሁድ ጥቅምት 30 ቀን 2018 ዓ.ም የተራዘመ መሆኑን እያሳወቅን በቀጣይ የምንሰራቸው ስራዎችን በተመለከተ አስተባባሪው ኮሚቴ የሚከተሉትን አቅጣጫዎች አስቀምጧል። አንደኛ፣ የኦርቶዶክሳውያን ሞት በዘላቂነት የሚቆምበት አስተማማኝ መፍትሄ ከሚመለከተው አካል እስካልተሰጠ ድረስ በዘመቻው የምንቀጥል መሆኑ ታውቆ በኮሚቴ በኩል የሚቀርቡ አቅጣጫዎችን በመናበብና በአንድ ልቡናችሁ ትፈጽሙ ዘንድ በሰማዕታቱ ስም እናሳስባለን። ሁለተኛ፣ በተለያየ ምክንያት እስካሁን ድረስ ዝም ያላችሁ ሰንበት ትምህርት ቤቶች፣ አጥቢያዎች፣ ወረዳ ቤተ ክህነቶች፣ አህጉረ ስብከትና በተለያየ መዋቅር ላይ ያላችሁ ሁላችሁም ይህንን ዘመቻ ተቀላቅላችሁ መግለጫችሁን ታወጡ ዘንድ እንዲሁም የማህበራዊ ሚዲያ ዘመቻውን ተቀላቀሉ ዘንድ ጥሪያችን እናስተላልፋለን። ሶስተኛ፣ በውጭ ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያና በአውሮፓ የምትገኙ የሰንበት ትምህርት ቤት ወጣቶች በተለያዩ ቋንቋዎች
በአሰቃቂ ሁኔታ ስለተገደሉ ሰዎች ቪዲዮ በመስራት በተለያዩ ማህበራዊ ሚዲያዎች ላይ እንድትለቁና በየሰንበት ትምህርት ቤቱ ካሉ መዋቅራት ጋር ትመካከሩ ዘንድ እንጠይቃለን። አራተኛ፣ በተለያዩ ተቋማት የምትሰሩ ኢትዮጵያውያን የሚዲያ ባለሙያዎችና የቤተ ክርስቲያን ልጆች መድረስ በምትችሉባቸው ዓለም አቀፍ ሚዲያዎች ታዋቂ ሰዎች፣ የኮሚኒቲ ተወካዮች ወዘተ በኢሜይል በማህበራዊ ሚዲያ ታግ በማድረግ ከክስተቱ አጫጭር መግለጫዎች ጋር ድምጽ ታሰሙ ዘንድ እንጠይቃለን። አምስተኛ፣ በቀጣይ በሚዘጋጁ የትዊተር ዘመቻዎች የእንግሊዘኛ አጫጭር ልጥፎችና ፎቶዎች ላይ በመሳተፍ ድምጽ ትሆኑ ዘንድ እንጠይቃለን። ስድስተኛ፣ በሞታችን የሚቀልዱ ከህማማችን የማይሳተፉ አገልጋይ አካላትን በመመዝገብ ከጸረ ክርስትና ወገን መሰለፋቸውን የምንገልጥ መሆኑን ለማሳወቅ እንወዳለን። ሰባተኛ፣ ባለፉት 7 ዓመታት በግድያዎች ላይ በቀጥታም ይሁን በተዘዋዋሪ ተጠርጣሪ የሆኑ የመንግስት ኃላፊዎችንና ሌሎች ተሳታፊዎችን ሁሉንም በዓለም አቀፍ ህግ እንዲጠየቁ ለማድረግ ጠቃሚ መረጃዎችን ለአስተባባሪ ኮሚቴው በመላክ የበኩላችሁን ድርሻ እንድትወጡ ጥሪያችንን እናስተላልፋለን። ስምንተኛ፣ ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ጂኖሳይድ ሲፈጸምባቸው ከገዳዩ መንግስት ጋር በመተባበር ዝም ብሎ ከሚመለከተው የሃይማኖት ተቋማት ጉባኤ ራሷን እንድታገል ጥሪያችን እናስተላልፋለን። ዘጠነኛ፣ በ7 ዓመታት የደረሱብንን መከራዎች ገለጻና ማብራሪያ የሚሰጥበት ዓለም አቀፍ የላይቭ ፕሮግራም ስለሚዘጋጅ ለአስተባባሪ ኮሚቴው ይጠቅማል የምትሉትን መረጃ እንድትልኩልን እናሳስባለን። አስረኛ፣ በዕለተ ዓርብ ማለትም በ28/02/2018 ዓ.ም ኮሚቴው በማህበራዊ ሚዲያ በሚያዘጋጀው የጸሎት መርሃ ግብር ላይ ሁላችንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ የሐዘን ልብሳችን በመልበስ እንድንሳተፍ ጥሪያችን እናስተላልፋለን። 11ኛ፣ የዘመቻው ማጠናቀቂያ ቀን ማለትም እሁድ በ30/02/2018 ዓ.ም በመላው ዓለም የምንገኝ ኦርቶዶክሳውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያ እና በአውሮፓ፣ በዱባይ እና በሌሎችም ቦታዎች የምንገኝ እንደየሰዓት አቆጣጠራችን ከሰዓት በኋላ ጥቁር ልብስ በመልበስና ሻማ በማብራት ሐዘናችንን በአደባባይ በመውጣት የምንገልጽ ይሆናል። በአጠቃላይ ጉዳዩ ቢያንስ የአጭር ጊዜ መፍትሄ እስኪያገኝ ድረስ ዘመቻውን ከሚመሩ ወንድሞችና እህቶች ጋር እየተናበባችሁ ይህንን ዘመቻ ከግብ እናደርስ ዘንድ በሰማዕታቱ ስም እንጠይቃለን። በየትኛውም ሁኔታ ሆነን ባለችን አጋጣሚ ታመን ሆስፒታል እንኳን ብንሆን ተልኳችን ሳንረሳ ከላይ እስከ ታች ከታች እስከ ላይ በሀገር ውጭም በሀገር ውስጥም በየትኛውም ቦታ ያለን ኦርቶዶክሳውያን የመረጃ ልውውጥ በማድረግ በበቂ ሁኔታ አጀንዳውን ሳንለቅ አንድ ድምጽ ሆነን ከአስተባባሪ ኮሚቴዎች በሚሰጠን አቅጣጫ መሰረት ለጥያቄያችን ዘላቂ የሆነ መልስ እስክናገኝ ድረስ ትግላችን እንቀጥላለን። የተለያየ የጠላት አጀንዳ ተሸክመው ለሚመጡ የውስጥና የውጭ ስሁታን ቦታ ባለመስጠት ከተሰለፍንበት የፍትህ ዓላማ ውጭ የሚያደርገንን ምንም አጀንዳ ባለመቀበል ዘመቻውን የተሳካ እናደርገው ዘንድ ጥሪያችን እናስተላልፋለን። የቤተክርስቲያን አምላክ ሃይማኖታችንና ቤተክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት 26 2018 ዓመተ ምህረት